ሰላም ፍቅር ጤና በያላችሁበት ውድ የፕሮግራማችን ተከታታዮች ይህ ዘውትር ቅዳሜ ከ8 ሰዓት ጀምሮ ወደ እናንተ የሚደርሰው የቅዳሜ መዝናኛ ፕሮግራማችን ነው። ፕሮግራሙን ወደ እናንተ ያደረስን ከናንተ ጋር ቆይታ የምናደርገው እኔ መኙሻሎ ዮሴፍ ባልደረባዬ ዮሐንስ ባይሳ እንዲሁም በካሜራ በኩል ያዕቆብ ጌጃ በጋራ ከስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። እንደምን ቆያችሁ እንደምን ሰነበታችሁ። ሳምንታዊ ቅዳሜ መዝናኛ ፕሮግራማችን ሰዓቱን ጠብቆ ነው ተጀምሯል። ዛሬ እንግዲህ ባሉን ምቅ የተፈጥሮ ጸጋዎቻችን ከናንተ ጋር የዞርን አብረን በጉብኝት መልክም ወደ እናንተ የምናደርስ ይሆናል። አስደናቂ የተፈጥሮ ጸጋዎች ያሉባት ማዕከል ነች አርባ ምንጭ ከተማ። አሁን እንግዲህ ከአርባ ምንጭ ከተማ በ25 ኪሎ ሜትር ርቀት ላይ በሚገኘው አዞ እርባታ ጣቢያ ነው የምንገኘው። ወደ መግቢያው በረጋ ሆነን ነው። አዞ እርባታ እንግዲህ በኢትዮጵያ ብቸኛው ነው አይደለ? በትክክል በአፍሪካም በትክክል እንግዲህ ሰላም ፍቅር ጤና በያላችሁበት ውድ የፕሮግራማችን ተከታታዮች ይህ ዘውትር ቅዳሜ ከ8 ሰዓት ጀምሮ ወደ እናንተ የሚደርሰው የቅዳሜ መዝናኛ ፕሮግራማችን ነው። ፕሮግራሙን ወደ እናንተ ያደረስን ከናንተ ጋር ቆይታ የምናደርገው እኔ መኙሻሎ ዮሴፍ ባልደረባዬ ዮሐንስ ባይሳ እንዲሁም በካሜራ በኩል ያዕቆብ ጌጃ በጋራ ከስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። እንደምን ቆያችሁ እንደምን ሰነበታችሁ። ሳምንታዊ ቅዳሜ መዝናኛ ፕሮግራማችን ሰዓቱን ጠብቆ ነው ተጀምሯል። ዛሬ እንግዲህ ባሉን ምቅ የተፈጥሮ ጸጋዎቻችን ከናንተ ጋር የዞርን አብረን በጉብኝት መልክም ወደ እናንተ የምናደርስ ይሆናል። አስደናቂ የተፈጥሮ ጸጋዎች ያሉባት ማዕከል ነች አርባ ምንጭ ከተማ። አሁን እንግዲህ ከአርባ ምንጭ ከተማ በ25 ኪሎ ሜትር ርቀት ላይ በሚገኘው አዞ እርባታ ጣቢያ ነው የምንገኘው። ወደ መግቢያው በረጋ ሆነን ነው። አዞ እርባታ እንግዲህ በኢትዮጵያ ብቸኛው ነው አይደለ? በትክክል በአፍሪካም ጭምር። በትክክል እንግዲህ መነሻችን እዚህ አድርገን መዳረሻችንን ደግሞ ወደ ሞጬ ደሴት እናደርጋለን። በኢትዮጵያ ከሚገኙ የስምጥ ሸለቆ ሐይቆች መካከል ከጣና በመቀጠል በሁለተኛ ደረጃነት የተቀመጠው ግዙፉ አባይ ሐይቅ ላይ ሆነን በአባይ ሐይቅ ላይ በሚገኙ ዳርቻዎች ላይ እየተንሸራሸርን ቅዳሜ መዝናኛችን በጋራ እናሳልፋለን። በአብሮነታችሁ ጥሩ ጊዜ እንደምታሳልፉ እምነታችን ነው። አብሮነታችሁ አይለየን። ድረስ ባይራይ ባይራ ባይራይ ትራ ቤትረስ እኔሲ ኤርትረስ ካሞን በባይራ ባህል በክብር ያደግሽው በፍቅር ብላትሽ ልቤና ጠመድሽው እኔም ተማረኩኝ ላገባሽ ወሰንኩኝ ጋሞ ባይራ ምድር አርባ ምንጭ ደረስኩኝ። የባህል ስርዓቱ ሶፌው እንዴት ያምራል ከአካባቢው አልፎ ዓለም ያስደምማል። ባይራይ ባይራ ባይራይ ትራ ቤትረስ እኔሲ ኤርትረስ ካሞን ቤትረስ እኔሲ ኤርትረስ ካሞን ባይራይ ባይራ ባይራይ ትራ ቤትረስ እኔሲ ኤርትረስ ካሞን ቤትረስ እኔሲ ኤርትረስ ካሞን ቶይሰና ማታ ቶይሰና ማታ መሎታ ስሬሻ ባላንቄዶ ቶሊራምታ ኢዛ ጋይሽን ጋሞተረይ ኮሺዛ ሜሻይ ጣዮንታ ቢታ ቶይሰና ማታ ቶይሰና ማታ መሎታ ስሬሻ ባላንቄዶ ቶሊራምታ ኢዛ ጋይሽን ጋሞተረይ ኮሺዛ። እንግዲህ ተመልካቾቻችን ቅድም በመግቢያችንም ተናግረናል። ዛሬ የምንገኘው በአዞ ራንች ውስጥ ነው የምንገኘው። በርካታ በዚህ በተለይ በቱሪዝሙ ዘርፍ ጋሞ ልማት ማህበር በርካታ ስራዎችን እየሰራ ይገኛል ማለት ነው። ከቅርብ ጊዜያት ወዲህ እንግዲህ ለምሳሌ ብናነሳም አሁን የተቀመጥንበትን ወንበሮች የጅዋጅዌዎችን ማንሳት እንችላለን። ካፌና ሬስቶራንትን ማየት እንችላለን። የተለያዩ ባህላዊ ምግቦች አሉ እና አሳ እጅግ በጣም የሚያምርና እጅ የሚያስቆረጥም ምግብ ቀምሰናል። በጣም ነው የሚጣፍጠው። በዚህ አጋጣሚ እንዲሁም ደግሞ መቀመጫዎቹ
ሁሉ በባህላዊ መንገድ ነው እንግዲህ ዞር ዞር እያልንም የምናይ ይሆናል። የአካባቢውን ስነ ምህዳር በጠበቀ መልኩ አካባቢው እንዳይበከል ከአንድ እንጨት ተፈልፍሎ የሚሰሩ ናቸው እና እጅግ አስደናቂ ነው። አዞ እርባታ ጣቢያ በተለይ ለሀገር ውስጥ ጎብኚዎችና ከውጭም ለሚመጡ ጎብኚዎች እጅግ አመቺና ምቹ ስፍራ ሆኖ አግኝተናል አይደል? በትክክል እንግዲህ በተለይ ከውጭ ሀገር የሚመጡ ጎብኚዎች እንግዲህ ዘመናዊ ነገር በጣም ሰልችቷቸው ነው የሚመጡትና በራስ እንግዲህ ከቅድም አንተን ብለህዋል ከአንድ እንጨት ተፈልፍለው ነው እንግዲህ እነዚህ ወንበሮች እነዚህ ጅዋጅዌዎችም የተለያዩ ቁሳቁሶች የሚሰሩትና እየተዝናኑ የአሳ ምርትም እዚሁ እያገኙ ፍሬሽ አሳ እዚሁ ተጠምዶ ከአባያ ሐይቅ ፍሬሽ አሳ ማግኘት ይችላሉ ማለት ነው። ሌላው ደግሞ እንግዲህ በዚህ አሁንም ስለ አዞ እርባታ ነው የምናወራው። እንግዲህ ከዚህ ቀደም አዞ እርባታ የሚታወቀው አዞ ብቻ ነበር። እንግዲህ ከቅርብ ጊዜያት ወዲህ እነ ጥንቸል እነ ኤሊ እንዲሁም ደግሞ ዘንዶም ሁሉ ሳይቀር በቅርበት መመልከት ችለናል ማለት ነው። እንግዲህ ተመልካቾችም ወደዚህ ሲመጡ በርካታ ነገሮች አሉ። የህፃናት ዥዋዥዌዎች አሉ። የተለያዩ ሰርጎችን ማዘጋጀት ይችላሉ። የተለያዩ ፕሮግራሞችን፣ ልደቶችን፣ ምረቃዎችን እዚሁ ማዘጋጀት ይችላሉ ማለት ነው። እጅግ በጣም ደስ ይላል። አዋቂዎች በራሳቸው ወይ ሲዝናኑ ህፃናትም ዥዋዥዌ እንዲሁም ደግሞ ይሄ የሚሽከረከሩበት እንትን አለና በዛም መዝናናት ይችላሉ ማለት ነው። ለአዋቂዎች ብቻ አይደለም ለሁሉም ተስማሚ ነው ማለት ነው። አዞ ራንች በኢትዮጵያ ብቸኛው የሆነው አዞ ራንች እንግዲህ ከዚህ ቀደም የነበረው የአዞ እርባታ ጣቢያ ሰው ሲመጣ አዞን ብቻ ይጎበኝ ነበር አንቺ እንዳልሽው። አሁን ግን ወደ ዙ ደረጃ በማደግ ከአዞዎች በተጨማሪም የተለያዩ የዱር እንስሳትን ዘንዶን ጨምሮ ዘንዶም እዚሁ ይገኛል። በርካታ የዱር አራዊቶች ጥንቸሎች አሉ መግቢያችን ላይ እንዳየነው። ስለዚህ ለቱሪስቶች ሌላ አማራጭ ሆኖ አግኝተናል እና ከዚህ በዘለለ ደግሞ የአርባ ምንጭ አዞ ራንች በተለይ የምግብ አገልግሎቶችን በሚገባ አሰናድተው የጎብኚዎችን የቱሪስት የቆይታ ጊዜያቸው እንዲራዘምም የራሱን አበርክቶ እያደረገ ይገኛል። እኛም እንግዲህ አሁን ላይ እንደዚህ በአማረ መልኩ የጋሞ ብሔረሰብ ባህላዊ አልባስ የሆነውን ዶንጎዛን ለብሰን በአካባቢያችን ደምቀን ያለን ምቅ ጸጋዎቻችንን እያስተዋወቅን እንገኛለን። ዞር ዞር እያለን ደግሞ በተለይ ከአንድ እንጨት የተፈለፈሉ ወንበሮችን እንደዚህ በሚያምር መልኩ የተሰናዱ ወንበሮችን እንዲሁም አዞን ይዘን በእጃችን ምን እንደሚመስል ስሜቱን አብረና ያለን። አው እንደውም ድንጉዛ ስትል ምን ትዝ አለኝ መሰለ ጋሞ ላይ የጋሞ አባቶች እንግዲህ በድንጉዛ በተለይ በጥበቡ ቀደምት እንደሆኑ የሚታወቅ ነውና አንድ አባት ይህን ድንጉዛ የደረሰ ልጁን ግዴታ የድንጉዛ ይሄ ጥበብ ሽመናን ማስተማር አለበት። በፈረስ ግልቢያም ባለፈው አይተናልና አባቶች ልጆቻቸውን ከልጅነታቸው ጀምሮ ነው ጥበብን የሚያስተምሩትና እጅግ በጣም ደስ ይላል። የጋሞ ድንጉዛ ለብሰናል። እንግዲህ አምሮብናል ዛሬ። በትክክል እንግዲህ ብዙ ጊዜ አንድ የተለመደ ነገር አለ። በኢትዮጵያ የሽመና ጥበብን ከጋሞ ተራራማ ደጋማ አካባቢዎች በመውረድ ወደ ተለያዩ ሀገራችን ክፍሎች ሸማኔዎች ወደ ተለያዩ ሀገራችን ክፍሎች በመሄድ ይህንን የሽመና ጥበብን እያስተዋወቁ እያሰፉ አሁን ላይ መላው ኢትዮጵያን አድርሰዋል። ከዚህም በላይ ወደ ዓለም ሁሉ ዞሯል የሽመና ጥበብ። ይህን ስንል ግን ሽመና ጥበብ ውጤት የሆነው አንዱ ድንጉዛ ነው። እኛ አንቺና የለበስ ነው። ይሄ ድንጉዛ ደግሞ በአይነትም በቀለምም በዲዛይንም እጅግ ማራኪና ቀልብን የሚስብ ነው። ከዚህ ረገድ ሌሎችም በዚህ ድንጉዛ ተማርከው ድንጉዛውን ወደውት ይለብሱታል፣ ይጠቀማሉ፣ ይገለገሉበታል። ነገር ግን መነሻው የጋሞ አካባቢ ከዛሬ 150 ዓመት በፊት በጋሞ ዞን መነሻው እና ከዛ ጀምሮ አሁን ላይ ላለበት ደረጃ ደርሷል። ሲጀመር እኮ እኛ የምንሰራው ዓለምን ለማልበስ ነውና ሁሉም ሰው ይሄን ጋሞ ድንጉዛን መልበስ ይችላል ማለት ነው። በትክክል። ስለዚህ መነሻችን አሁን እንግዲህ ስለ እደ ጥበብ እያነሳን ነው። እደ ጥበብ ስናነሳ ጋሞ እናነሳለን። ስለዚህ የቅዳሜ መዝናኛ ፕሮግራማችን እዚሁ በአርባ ምንጭ አዞ ራንች ተገኝተን ወደ እናንተ እያደረስን እንገኛለን። በቆይታችን ጥሩ ጊዜ እያሳለፋችሁ እንደሆነ እምነታችን ነው። አሁን ደግሞ ዞር ዞር እያለን አካባቢ ላይ ምን እንደሚገኝ እናስቃኛለን። ግን ጆን ዞር ዞር ከማለታችን በፊት ስለ ጋሞ ድንጉዛ በስፋት አወራንና ለምን የጋሞ ሙዚቃ ድንጉዛን የሚገልጽ የጋሞኛ ሙዚቃ ተመልካቾቻችን አንጋብዛቸው። እደ ጥበበኛው ታታሪው ሸማኔ ቦላዴ እንግዲህ ከስቱዲዮ የተወዳጁን አርቲስት ዘርፉ ዘነበ ቦላዴ የተሰኘውን ተወዳጅ ሙዚቃ ከስቱዲዮ ተጋበዙልን። ዞር ዞር ያለን ጸጋችን ወደ እናንተ እናደርሳለን። የጋሞ ዞን የቱሪስት መስህብ ማዕከል የኢንቨስትመንት ኮሪደር ጸጋ ብዙ ምድር ነውና አለፍ እያለን ወደ እናንተ እናደርሳለን። አብሮነታችሁ
መግቢያችን ላይ በመግባችን ላይ ልናወራ እንደወደድ ነው እንግዲህ ይሄ የአካባቢን ስለምህዳር በጠበቀ መልኩ የተዘጋጁ መቀመጫዎች አሉ። እዚህ አይኪ ከይቴ ንጉዛ ማዮ ሰሎር ቤትቴ እንድቂዛ ናይታ ኤርሲ ውልቴ ባሎታ ስሬ ኢንቴ ጋይቴ ባይራይ ባይራ ባይራይ ዜራ ቤትረስ በኒሲ ኤርትረስ ጋሞን ቤትረስ በኒሲ ኤርትረስ ጋሞን ባይራይ
ለመቀመጫነትም ለመመገቢያም እጅግ ባማረ መልኩ ተበጅተዋልና ደስ ይላል። የልማት ማህበሩ ለውጦች እጅግ አስደናቂ ናቸው። እጅን በአፍ በሚያስጭን መልኩ ነው እንግዲህ በተለይ በቱሪዝሙ ዘርፍ በግብርናው ዘርፍ ላይ ያሉ እንግዲህ አሁን ላይ ደግሞ በቢዝነስ ብቅ ብለዋል። 42 ደረጃን ባለፈው አስተናል አይደል? በትክክል እንግዲህ 42ንም ስናይ እንግዲህ 40 ስንል ስለ 42 ደረጃ ስናነሳ ከባህል ማዕከል አንስቶ እስከ 42 እስከ 40ዎቹ ምንጮች የሚያደርስ መንገድ ነውና ደረጃ ነው። 40ው እንግዲህ የሚገልጸው 40ዎችን ምንጮች ይገልጻል። 42ቱ ደግሞ የጋሞ ድሬዎች 42 ድሬዎች አሉ እነሱን ይገልጻል ማለት ነው። እጅግ በጣም ደስ ይላል። ዞር እናያለን ማለት ነው። ጋሞ ልማት ማህበር ውስጥ እዚህ ባለው ሬስቶራንት ውስጥ ከአሳዎችን እዚህ ከአባይ ሐይቅ ዳርቻ በቅርበት ስለሚገኝ አሳዎች በፍሬሽ እዚህ መጥተው የመጡ የሀገር ውስጥም የውጭ ሀገር እንግዶችም በፍሬሽ የአሳ ምርቶችን እንዲያገኙ እንዲመገቡ አድርጓቸዋል። ከዚህ በተጓዳኝ ደግሞ ለመዝናናት የሚፈልጉ በጥንድ ሆነው ለሚመጡ እንግዶችም ምቹ ማረፊያዎች ተበጅተው እንደዚህ በማለ መልኩ ተሰናድተዋልና ይበለም ያሰኝ ነው። አሰነክዩ ደስ ይለኛል። እንግዲህ ምን አላችሁ? እኛ ጋር አሳ ነጨሳ አለ፣ ኮዳ አለ እና በኮዳና በነጨሳ የሚሰራው ለብለብ አለ፣ በብረት ምጣድ ጥብስ አለ፣ ሾርባ አለ፣ ጎድን አለ። እኔ በጣም ወደው ለብለብ ነው። አንተስ ምን ይሆንልህ? ይሁን አሳ ለብለብ ከዚሁ ፍሬሽ ስለሆነ አሳ ለብለብ ይሆንልን። ይፍጠን ታዲያ። እሺ Bayradere, 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 bayrai wokadere, bayradere, bayrai gamodere, bayradere, bayrai wokadere, bayradere, bayrai gamodere, እንግዲህ አሳ በጣም ነው የምወደው። አሳ እንግዲህ እጅግ በጣም ነው የምወደው። ለመብላት ጓጉቻለሁ። አሳን መብላት ብቻ ሳይሆን አሳን መብላት በብልሃት ነው ይባላል። እንደምትወጂ ሁሉ ውስጥ ያሉ አጥንቶችንም ራሱ ለይተሽ ማወቅና በብልሃት መመገብ አለብሽ። ብዙዎች ዘንድ ዋው በዚህ ፍጥነት መጣልን። እጅግ በጣም ፈጣን መስተንግዶ። እሺ እናመሰግናለን። እጅግ አድርገን እናመሰግናለን። የሚጠጣ ምን ይምጣላችሁ? ውሃ ይኖራል? ውሃ 1 ሊትር። አዎ ከውጭ ነው ከውጭ ምን ይሆን እንግዲህ ያዘዝሽው ምግብ ደርሷል። ቂጣ አለ፣ ዳጣ አለ። የምወደው አቀራረቡ በራሱ በጣም ነው ደስ የሚለው። ምጣዱ ነው የወጣው ፍሬሽ ትኩስ። እስቲ እንጀምረው። ለመብላት ጓጉቻለሁ። ሽታውም እያናወጠኝ ነው። bayradere, 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 bayrai wokadere, bayradere, bayrai gamodere, bayradere, bayrai wokadere, bayradere, bayrai gamodere, ፐርፌክት። ቃል የለኝም። እንግዲህ ተመልካቾቻችን በጣም ነው የሚጣፍጠው። ያዘዝነው እንግዲህ አሳ ለብለብ ነው። በጣም ይጣፍጣል። እሺ ቆንጆ ምሳ ነበረን አይደል? እጅግ በጣም ደስ ይላል። እውነትም አንዳንዴ ጣት ያስቆረጥማል ሲባል ለካ ወደው አይደለም እንዲጣፍጥ ምግብ ሲገኝ። በነገርሽ ላይ አርባ ምንጭ የፍራፍሬ ቅርጫት ብቻ ሳይሆን ከሁለቱ ሐይቆች አባያና ጫማ ሐይቆች የሚዘገሩ አሳዎች ጣት ያስቆርጥማል። በጣም ነው ወድጄዋለሁ። እጅግ በጣም ደስ ይላል። መታችሁ ሞክሩት ለማለት እንወዳለን። በባይራ ባህል በክብር ያደግሽው በፍቅር ብላትሽ ቡናችን ደርሷል። በርካቶችም አሁን በመግቢያችን ቅድም እንዳየነው በርከት ያሉ ጎብኞችም እዚሁ አካባቢ እየመጡ እየጎበኙ ይገኛሉ። ከቡናው ወለ ሰርሞኒው ደስ ይለኛል በጣም እንዴ እንደዚህ ጭስ ከሌለማ ምንም ቡና ሆነ። ኤርትሬስ ካሞን ቤትሬስ ኤርትሬስ ካሞን ባይራይ ባይራ ባይራይ ዘራ ቤትሬስ ኤርትሬስ ካሞን ቤትሬስ ኤርትሬስ ካሞን
ቆንጆ ቡና ነው አይደል? እጅግ በጣም ደስ የሚል ቡና ነው። የዶሮ አይን የሚያስቀው ይባላል። ቶይሰና ማታ መሎንታ ስሬ ሻባላንቄዶ ቶሊራምታ ኢዛ ጋይሽን ጋሞ ደረይ ኮሺዛ ሚሻይ ጣወንታ ቢታ እንዱጉሻ ወጋ ደረረርሲቴ ሳምባሬ ተራ አይኪ ከይቴ እንዱጉዛ ማዮ ይመኙሻል። እንግዲህ መዳረሻችንን ሞጬ ደሴት አድርገን አሁን እንግዲህ እዚህ በአርባ ምንጭ አዞ ራንች ቅጥር ግቢ ውስጥ ነው የምንገኘው። በልተናል፣ ጠጥተናል። እጅግ የሚጣፍጡ ምግቦች በተለይ የአሳ ነክ ምግቦች በስፋት ይገኛሉ እና ደስ ይላል። እጅግ በጣም ደስ ብሎናል። ቡናቸውም ቆንጆ ነበር። ጁስም እኔ ቀምሻለሁ። እጅግ በጣም ደስ ይላል። ፍሬሽ ነው። በጣም ደስ ይላል። አርባ ምንጭ በነገርሽ ላይ የፍራፍሬ ቅርጫት ሲባል በምክንያት ነው። ኦፍ ኮርስ ሙዝን በብራንድ ደረጃ በሀገር አቀፍ ደረጃ አስመዝግበናል። አሳችንም በቅርቡ ይመዘገባል ብዬ አምናለሁ። በኢትዮጵያ ብቸኛው አዞ ራንችም እዚሁ በአርባ ምንጭ ከተማ ነው የሚገኘው። አሁን እንግዲህ እዚህ አዞ ነክተን ስሜቱን እንደይመስልናልና እኔ ከባድ የሚመስል ነው የሚመስለኝና እንግዲህ ለመጀመሪያ ጊዜ አዞ በእጅ ሲነካ ምን ይመስላል ስሜቱ የሚለውን አብረን የምናየውናል። ተመልካቾቻችን ሜሞች ላይ ምናልባት ማህበራዊ ሚዲያ አውታሮች ላይ ተከታትለሽ ከሆነ የአርባ ምንጭ ልጅ ሲጫወት ብለው ከአዞ ጋር ሲታገል ያሳያሉና ዛሬ በተግባር ነው የምናሳየው። እናመሰግናለን። ሳኒታይዝ ይደረጋል። በትክክል እንግዲህ ሳኒታይዘርም የሚጠቅመው እንግዲህ ባክቴሪያም እጃችን ላይ ካለ አዞች እንዳይጎዱ ለማድረግ ነውና እኛም ሳኒታይዘራችን ተቀብተናል። አንተ ብትጀምር ይሻላል። እኔ ትንሽ ስለምፈራ ኧረ ይቅርብኝ። አንተ ብትሞክር አይሻልም? ሻን ፍርድዛ ወጋይ ኤኩ 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 ናዴ ቦንቾኩ ኤኩ ይሄ በነፍስ ያለ ነው። የሞተ ይመስላል፣ ነገር ግን በነፍስ ያለ ነው። እጅግ ደስ የሚል መንፈስን የሚያድስ የሆነ ፍርሃት ስሜትም አለው አለ። አያስፈራም እንዴ? እኔ አንተ ላይ ያስከው እኔ እዚህ ቀሰር በተበትኩኝ በእውነት እጅግ ይደንቃል። አርባ ምንጭ ላይ ሲመጣ እንግዲህ ብዙ ነገር ይኖራል። ለስሞ በጣም ነው የሚያስፈራው። እያየኝ ነው። በነገር ቆዳው ይሸጣል አይደል? ለምግብነት ፐርፐዝም ይውላል። ቆዳውም ይሸጣል፣ ለምግብነት ፐርፐዝ አገልግሎት ይውላል። እንግዲህ በቴሌቪዥንም በስፋት እናያለን። ተመልካቾቻችንም እንግዲህ ያያሉ ማለት ነው። በአካል እዚህ አዞ ራንች ተገኝቶ ያው አዞ ራንች ተብሎ ዝም ብሎ አይቶ መሄድ ብቻ አይደለም፣ እንደዚህ እንደ ጆን መንካት ግድ ነውና እኔ እንደውም እኮ ያጂ ያለኝ ነው ጆን ለለብሰው ምንም አልቀረኝም ወዶኛል መሰለኝ። እስኪ ሞክር። ስለዚህ ለመጀመሪያ ጊዜ አዞ እንይዛለን። ፈርተሻል? ፈርቼ ነው ዳርዳር ብለው እኮ ሞክር። ስለዚህ ቀን ቀን ነው መሰለኝ ተመልካቾቻችን እንግዲህ ለመጀመሪያ ጊዜ አዞ በእጄ ይያለው ማለት ነው። እንግዲህ በቅርበት ከማየት ውጪ እንደዚህ ነክቼ አላቅም። ለመጀመሪያ ጊዜ ነው የሚይዘው። እንግዲህ ይሄ በእጄ ያዝኩት አዞ የ6 አመቱ ነው። እንግዲህ እስከ 36 አመት የሚደርሱ አዞዎችም አሉ። እንግዲህ በቅርበት እዚህ መታችሁ ማየት ትችላላችሁ ማለት ነው። ስሜቱ ግን ትንሽ የሚያስፈራ ይመስለኛል። ባይራደረ 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 ተመልካቾቻችን የአርባ ምንጭ ልጅ ሲባል እንግዲህ አዞን እንደዚህ መያዝ ነው። እኛ ሀገር እንኳን ሰው አዞንም አላምዶ ማኖር ይችላል። ደግሞ አባቶች በሰላም ተምሳሌትነት በዓለም አደባባይ እውቅና ተችሯቸዋል። እንግዲህ ዳግም ደግሞ ወጣቶችም ከተፈጥሮ ጋር እንዴት እንደሚላመዱ እንዴት አብሮ እንደሚኖሩ ማሳያ ነውና ይሄ እንግዲህ አታሰረም። ጥርሶቹን ተመልክቶ ያንተው ደግሞ እንዴት ነው ያስፈራል? ለንክሻው ቀረበ ነው። አርባ ምንጭ ጸጋ ብዙ ምድር ነው ስንል በምክንያት ነው። መታችሁ መጎብኘት ትችላላችሁ። የምንገኘው በአርባ ምንጭ ከተማ በኢትዮጵያ ብቸኛ በሆነው አዞ ራንች ነው። መታችሁ ጎብኙ። ቅዳሜ መዝናኛችን ይቀጥላል። መኝሻል በተለይ
ጋሞ ልማት ማህበር አማካኝነት በአዞ ራንች ተገኝተን የተለያዩ ስፍራዎችን ዞር እያልን እያስቃኘን ቆይተናል። ወደ ወቅታዊ ጉዳያችን እንሻገራለን። በዚህ ሳምንት እንደ ሀገርና እንደ ዞን በርካታ እውነቶች የሆኑበት ሳምንት ነበር። እንግዲህ ሳምንትሽ እንዴት ነበር? ምን አዲስ ነገር አለ ባንቺ በኩል? ሳምንቴ እጅግ በጣም ቆንጆ ነበር። እንደግል ከጠየቀኝ እግዚአብሔር ይመስገን በቸር በጤና ጠብቆን እዚህ ተገናኝተናል ማለት ነው። ቅዳሜ መዝናኛችንን ለማሰናዳት እንዲሁም ደግሞ እንደ ዞን በተለይም ደግሞ እንደ ጋሞ ቴሌቪዥን የተሰማ አንድ ዜና አለ፣ ደስ የሚል ዜና። ያ ምንድነው? ለጋሞ ቴሌቪዥን ድርጅት ለተቋሙ ህንጻ ግንባታ የሚውል ቦታ እርክብክብ ተደርጎ ነበርና እጅግ በጣም ደስ የሚያሰኝ ዜና ነበር። በትክክል እንግዲህ መኝሻል የጋሞ ቴሌቪዥን ከዚህ ቀደም በተለይ መደበኛ ስርጭቱን ከጀመረ ጊዜ ጀምሮ በርካታ ወቅታዊና ትኩስ መረጃዎችን ዞናዊ፣ አገር አቀፋዊ እንዲሁም ዓለም አቀፋዊ ሁነቶችን በተለያዩ የሚዲያ አውታሮች በተለያዩ የዜና ወጃችን እንዲሁም በወቅታዊ ጉዳዮቻችን ስንዳስስ ለዓለም ስናደርስ ቆይተናል። ያሉን ጸጋዎችን እንዲሁም ሁሉ በተለይ በየ20 የጋሞ ዞን መዋቅሮች ሁሉ እየተዟዟርን ያሉን ጸጋዎችን እያስተዋወቅን ቆይተናል። ከሰራነው ስራ አንጻር እንግዲህ በጣም የሚገባን ነው። በትክክል እንግዲህ ጋሞ ቴሌቪዥን ያልተዳሰሱ ስፍራዎችን በተለይ የመስህብ ስፍራዎች በየዞኑ በ20 መዋቅር ገብቶ ፈልፍሎ ለህዝብ እያደረሰ እያስተዋወቀ ነው የሚገኘው። መስህቦችን ብቻ ሳይሆን የጥበብ ሰዎችን በእግር ኳሱም እንግዲህ እንደሚታወቀው ተደብቀው የቀሩ የዱሮ ሰዎችን ሁሉ ሳይቀር እንግዲህ ለዓለም እያስተዋወቀ ነው የሚገኘውና ገና ብዙ ያልተሰሩ ስራዎች አሉ። ጋሞ ቴሌቪዥን ሊሰራቸው ያቀዳቸው እንግዲህ ተደራሽነቱም በ4 ቋንቋዎች ነው። አማርኛ፣ ጋሞኛ፣ ጌዲቾኛና ዘይሴኛ ነው። እንግዲህ በቅርቡም የእንግሊዘኛ ቋንቋ ለመጀመር ዝግጅቶቻችንንም ጀምረናል ማለት ነው። እጅግ በጣም ነው ደስ የሚለው። እኔ ደስ ብሎኛል በግሌ። በትክክል እንግዲህ ይሄ በተለይ ሌት ተቀን ደከመኝ ሰለቸን ሳይል ለሚተጋው ሰራተኛ እንዲሁም ለአመራሩ ከፍተኛ ደስታን እየፈጠረ ዜና ሆኗል። ከአዞ ራንች ወደ ሞጪ ደሴት ወደ ሀይቁ እያመራን እንገኛለን። እንግዲህ አርባ ምንጭ ላይ 2 ትላልቅ ሀይቆች ይገኛሉ። ግዙፉ ጫሞ አባያ ሲሰኝ፣ ያኛው ደግሞ ጫሞ ነው። በቀለምም በስፋትም በጥልቀትም አንዳቸው ከሌላቸው ይለያያሉ አይደል? እንግዲህ ይለያያል ብለሃል። በመሀሉም እንግዲህ የእግዚአብሔር ድልድይ አለ። አባያና ጫሞን የከፈለ የእግዚአብሔር ድልድይ አለ። አባያ ጫሞ በተፈጥሮ ትንሽ ቀላ ይላል። ጫሞ ሀይቅ ደግሞ ትንሽ ነጣ የማለት ባህሪ ያላቸው ሁለቱም ጋር አሳ ማግኘት ይቻላል። እንግዲህ ስለአሳ በትክክል አሳ ስለበላው ያው ቀልቤ ሁሉ አሳው ላይ ነው ያለውና እጅግ በጣም ደስ ይላል። የተፈጥሮ ጥቅጥቅ ደንም በነገርሽ ላይ እጅግ በጣም ማራኪ ከአባያ ጫሞ ሀይቅ የእግዚአብሔር ድልድይ ትይዩ በጣም የሚያምር እጅግ ደስ የሚል የተፈጥሮ ደን አለ። በትክክል እንግዲህ አሁን ወደ ሞጪ ደሴት እየሄድን ነው ተመልካቾቻችን። ከዚህ ከአዞ ራንች ነው ወደ ሞጪ ደሴት የሚሄደው። ከዚህ ከአዞ ራንች ነው ወደ ሞጪ ደሴት የሚሄደው ማለት ነው። በባይራ ጀልባ እንግዲህ እንንሸራሸራለን ማለት ነው። ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እየጋበዘን ወደ ጀልባው የማይነጥፍ ውበት ምንም ያልጎደለች ጋሞ ባይራ ምድር ለመኖር ምቹ ነች። የማይነጥፍ ውበት ምንም ያልጎደለች እንግዲህ 30 ሰዎችን የሚጭን ብለሃል። በትክክል እንግዲህ ይሄ ጀልባ 30 ሰዎችን የሚጭን እንዲሁም ደግሞ ለመዝናኛ የሚውል ነውና ማንኛውም ሰው መዝናናት የፈለገ እዚህ መጥቶ እንደኛ በልቶ ጠጥቶ በአባያ ሀይቅ ላይ በባይራ ጀልባ መዝናናት ይችላል ማለት ነው። እጅግ በጣም ደስ ይላል። እንግዲህ ወደ ጀልባው እየደረስን ነው። በርካቶችም ከኛ ጋር አብረው ይጓዛሉ። እናንተም አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ቅዳሜ መዝናኛችን ይቀጥላል። አብራችሁን ቆዩ። ተመልካቾቻችን ቅዳሜ መዝናኛችን ወደ እናንተ ይደርሳል። እንግዲህ በጋሞ ልማት ማህበር ባይራ ጀልባ ላይ ተገኝተናል። 30 ሰዎችን መጫን ይችላል። ወደፊትም የትራንስፖርት አገልግሎት በዚሁ አካባቢ እንደሚጀመር ቅድመ ዝግጅት ሁኔታዎችም እየተጠናቀቁ ይገኛሉ። ከዚህ በኋላ ደግሞ ወደ አርባ ምንጭ
ነጭ ሳር ብሔራዊ ፓርክ ተጉዘን በአካባቢው የሚገኙ አስደናቂ የተፈጥሮ መስህቦችን የዱር አራዊቶችን እናያለን። ከዛ በመስከተል ደግሞ ወደ ሞጬ ደሴትም የምንሄድ ይሆናል። እንግዲህ አባያ ሐይቅ ላይ ከ11 በላይ ደሴቶች አሉ። እነሱንም በወፍ በረን የምናስቃኛችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን እንግዲህ ወደ ጉዟችን እንሄዳለን ማለት ነው። አብራችሁን ተጓዙ። የማይነጥፍ ውበት ምንም ያልጎደለች ጋሞ ባይራ ምድር ለመኖር ምቹ ነች። የማይነጥፍ ውበት ምንም ያልጎደለች ጋሞ ባይራ ምድር ለመኖር ምቹ ነች። ባይራይ ባይራ ባይራይ ዘራ ቤትረስ እኔሲ ኤርትረስ ጋሞን ቤትረስ እኔሲ ኤርትረስ ጋሞን ባይራይ ባይራ ባይራይ ስርዓቱ ሶፌው እንዴት ያምራል ከአካባቢው አልፎ ዓለም ያስደምማል። ባይራይ ባይራ ባይራይ ዘራ ቤትረስ እኔሲ ኤርትረስ ጋሞን ቤትረስ እኔሲ ኤርትረስ ጋሞን ባይራይ ባይራ ባይራይ ዘራ ቤትረስ እኔሲ ኤርትረስ ጋሞን ቤትረስ እኔሲ ኤርትረስ ጋሞን። ተመልካቾቻችን ወደ ሞጬ ደሴት እንግዲህ በኢትዮጵያ በስምጥ ሸለቆ ሐይቆች መካከል ከጣና በመቀጠል ሁለተኛው የሆነው አባይ ሐይቅ ላይ ነው የምንገኘው። ወደ ሞጬ ደሴት እየተጓዝን ነው። እንግዲህ አስደናቂ ነው፣ መንፈስን የሚያድስ እጅግ ደስ የሚል ስፍራ ነው። በጣም ደስ ብሎኛል። እኔ ለመጀመሪያ ጊዜ ነው እንደዚህ አባያ ሐይቅ ላይ በጀልባ ስወጣ ለመጀመሪያ ጊዜ ነው። ዛሬ ደስ ብሎኛል በእውነቱ። የቅዳሜ መዝናኛችንን ለማሰናዳት ዛሬ እንግዲህ በአዞ ራንች መተናል። በአባይ ሐይቅ ላይ ነው የምንገኘው። እንግዲህ አባይ ሐይቅ ሲታይ በጣም ነው የሚያምረው። እውነት አልጋ ይመስላል ጆን። እጅግ በጣም ደስ የሚል መንፈስን የሚያድስ ልዩ ስፍራ ነው። እንግዲህ ይመኙሻል። እውነት ለመናገር ይሄ ለራሴ እዚህ ብዙ ጊዜ አርባ ምንጭ ላይ ተወልደን እንኳን እንደዚህ የማየት አጋጣሚ አልነበረንም። አሁን ግን በቅርበት እንደዚህ ያለን እምቅ ጸጋዎቻችንን እንድናይ ረድቶናልና በርካቶችም እነዚህ የጉብኝት ቡድኖች እዚሁ ስፍራ ላይ መጥተው እንዲጎበኙ መልእክታችን ለማስተላለፍ እንወዳለን። ቅዳሜ መዝናኛችን እየተከታተላችሁ ነው የምትገኙት። እንግዲህ የተለያዩ አዝናኝና አስተማሪ ፕሮግራሞች ወደ እናንተ ይደርሳሉ። ቅዳሜ መዝናኛችን እያያችሁ ነው ያላችሁ ተመልካቾቻችን። ዘውትር ቅዳሜ ከ8 ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬ እንግዲህ በአስደናቂው የአባይ ሐይቅ ላይ ሆነን ወደ ሞጬ ደሴት በቅርበት ሆነን ነው ወደ እናንተ ያደረስን የምንገኘው። ይመኝሻል ከማሮ ይታይሻል የሞጬ ደሴት። በትክክል እንግዲህ የሞጬ ደሴትን በቅርበት እያየነው ነው ማለት ነው። ከዚህ በፊት እንግዲህ በቪዲዮ ምናምን ነበር የምናየው። ዛሬ እንግዲህ ይኸው በቅርበት እያየን ነው የሞጬ ደሴትን። እጅግ በጣም ደስ ይላል። ወድጃለሁ። ሁሉም ነገር አየር ጸባዩም ደስ ይላል፣ ንፋሱ ደስ ይላል። እንግዲህ ከላይ ሆኖ ወደ ታች ማየት እንዴት ነው ደስ የሚለው። እጅግ በጣም መንፈስን የሚያድስ ማራኪ ስፍራ ነው። ባልደረባችን አብርሃም አዶም በተለይ እኔና አንቺ እንደዚህ ባገጥንበት ስለ ድንጉዛ ስለ ዕደ ጥበብ ሽመና ስራ በሚገባ ጥሩ ፕሮግራም አሰናድቷል። ተመልካቾችም እንደወደዱት እምነታችን ነው። እንግዲህ ሽመና ስታነሽ እንግዲህ የጋሞ ማህበረሰብን ነው የምታነሺው። ሽመና መነሻው ጋሞ ህዝብ እንደሆነ ይታወቃል። ከጋሞ አካባቢ መነሻቸውን በማድረግ ወደ ተለያዩ የሀገራችን ክፍሎች በመዟዟር ይህንን ዕደ ጥበብ ስራን አስተዋውቀዋል። እኛም እንግዲህ በትውልድ እየተቀባበልን ዛሬ በእኛ ትውልድ ደርሷል። ከዚህ በፊት አለቃ ሁዱጋ እንዲሁም የሀገር መሪዎቻቸው ድንጉዛን የሚለብሱት አሁን ግን እኛም ወጣቶችም አልባሳታችንን እያስተዋወቅን እንድንደምቅ ሆኗል አይደል? ምን ይሻል? በትክክል እንግዲህ ዲዛይኖችም እየተቀየሩ በበርካታ ዲዛይኖች ተጠበው ዲዛይነሮችም ህብረተሰቡ በሚያመች መልኩ በትክክል እንግዲህ ዲዛይነሮችም ተጨንቀው ለህብረተሰቡ በሚመች መንገድ እንደዚህ ድምቅ አድርገው በተለያየ ዲዛይን እየሰሩ ነው። ለህፃን ለአዋቂ በየፈለጉት በምርጫቸው ይሰራሉ ማለት ነው። እንግዲህ አንቺ ለድንጉዛ ልዩ ፍቅር እንዳለሽ ትነግሪኛለሽ ብዙ ጊዜ። የቀለማቱን ምርጫ ደግሞ ዲዛይኑን እንዴት አየሽው? ድንጉዛ ከሌሎች በምን ይለያል አንቺ? ድንጉዛ አንደኛ የክብር ልብስ ነው አይደለ? እንግዲህ አባቶች ተጠበው ሲሰሩ በጣም ክብር ያለውና ትልቅ ስፍራ የሚሰጠው ባህላዊ ልብስ ነው። እንግዲህ ደግሞ እንደ ኢትዮጵያ እንደ ጋሞም ለባህል ትልቅ ቦታ ነው የምንሰጠው ሁላችንም። እኔም እንግዲህ ከዛ በመነሳት ለባህሌ ትልቅ ቦታ ሰጣለሁ። እንግዲህ ደግሞ ለጋሞ ድንጉዛ ማለት እንግዲህ የክብር ልብሳችን ነው። ማንኛውም ሰው መልበስ ይችላል ማለት ነው። አባቶችም እንግዲህ ዋና አላማቸው ዓለምን ለማልበስ ነው። ቅድምም በመግቢያችን ተናግረናል። ሁላችሁ መልበስ ትችላላችሁ፣ እንዲፍክት ድምቅ ማለት ትችላላችሁ በጋሞ ድንጉዛ። እጅግ በጣም ደስ ይላል። በነገሮች ላይ ሰዓሊ ስዕልን ሲያበጅ እንዴት አድርጎ ማሳመር እንደሚችል ያውቅበታል። ጥበብን ሲሰራ እጅግ በሚያስደንቅ ሁኔታ ነው የሚሰራው፣ አይንን በሚማርክ ሁኔታ። ተመልከች እስኪ አሁን ለምሳሌ ሰማያዊ፣ ነጭ፣ ጥቁር ቀለማት አሉ። ነገር ግን እጅግ በጣም አይንን በሚስብ መልኩ ያበጁት ቀይ፣
ቢጫና ጥቁር ቀለማትን ነው እና በነገሮች ላይ ዝም ብሎ ቢቀመጥ እንደዚህ አይስብም ነበር። ነገር ግን ዲዛይኖቹ አሉ። ዲዛይኖቹን ጠብቀው በመሰራቱ ምክንያት እጅግ አይንን እንዲስብ ተደርጎ ነው የተበጀውና በርካቶችም ይለብሱታል። በርካቶችም ከጋሞ እጅ የፈራውን የጋሞ ባህላዊ ልብስ የሆነውን ዶንጉዛን ሲያጌጡበት እንመለከታለን። አብሌ ጨዶ ኑደሬ ጋሞ ጎፋ ኦቻሮ እኛ የምናወራው የምንኖርበትን ያለንን ነው። ሰርተሽ ነው የምትለብሽው። በነገርሽ ላይ በትክክል በጣም ደስ ብሎኛል የምር። እንግዲህ እንዳለን ጸጋ አልተወራም፣ እንዳለን ጸጋ ለዓለም አልተገለጠም። ገና ብዙ አለ። እየመዘዝን ለዓለም እናስተዋውቃለን ማለት ነው። በትክክል የጋሞ ቴሌቪዥንም ያሉንን እምቅ ጸጋዎቻችንን ለዓለም እየገለጠ እያሳየ ይገኛል። በተለይ በኢትዮጵያ ብሮድካስት ኮርፖሬሽን አማካኝነት በምስልና ድምጽ ጥራትም እውቅናን አግኝቶ አዘዋይሽ ወይኔ አዞ ተው ዋው እጅግ በጣም የሚያስደንቅ ነው። አንተ የምርህ ነው በእውነት። ናይል አዞ ተመልካቾቻችን በአፍሪካ እጅግ አደገኛው ናይል አዞ እዚህ ይገኛል። እንግዲህ ቅዳሜ መዝናኛችን አሁንም ወደ እናንተ ይደርሳል። ካሜራውን እያጋፈረ ያዕቆብ ገዣ አብሮን አለ። እናንተም ጥሩ ጊዜ እያሳለፋችሁ እንደሆነ እምነታችን ነው። ቆይታችን ይቀጥላል። Bayradere, 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 bayrai wokadere, bayradere, bayrai gamodere, bayradere, bayrai wokadere, bayradere, bayrai gamodere, ጋሞ ባይራ ምድር ለመኖር ምቹ ነች። የማይነጥፍ ውበት ምንም ያልጎደለች ጋሞ ባይራ ምድር ለመኖር ምቹ ነች። ባይራይ ባይራ ባይራይ ዘራ ቤትረስ አኒሲ ኤርትረስ ጋሞን ቤትረስ አኒሲ ኤርትረስ ጋሞን ባይራይ ባይራ ባይራይ ዘራ ቤትረስ አኒሲ ኤርትረስ። ቅዳሜ መዝናኛችን ወደ እናንተ መድረሱን ይቀጥላል። ተመልካቾቻችን ዘወትር ቅዳሜ ከ8 ሰዓት ጀምሮ በጋሞ ቴሌቪዥን ወደ እናንተ ይደርሳል። ዛሬ እንግዲህ በአባያ ሐይቅ ላይ ሆነን ነው ወደ እናንተ ስናደርስ የቆየ ነው። እጅግ በጣም ደስ የሚል ጊዜ ነው እያሳለፍን ያለን ይመንሻል። በትክክል እኔ በግሌ በጣም ወድጄዋለሁ። እጅግ በጣም ደስ ይላል። አይቼ አላስታውስሽም? በትክክል እኔ እኮ ቅድም ብያለሁ፣ ታይታኒክ ፊልምን አስታውሶኛል። እኔ በግሌ በጣም ወድጄዋለሁ። አይቼ ማላቃቸው ነገሮች ዛሬ እንግዲህ በቅርበት እዚህ መጥቼ በአካል ተገኝቼ አይቼዋለሁ ማለት ነው። በጣም ደስ ይላል። ተመልካቾቻችን እናንተም በየቤቶቻችሁ ሆናችሁ የቅዳሜ መዝናኛን የምትከታተሉ እንግዲህ ልክ እንደኛው መታችሁ በዚህ በባይራ ጀልባ የአባያን ሐይቅ በቅርበት ማየት ትችላላችሁ። የሞጬን ደሴት ማየት ትችላላችሁ ማለት ነው። አብራችሁን ቆዩ። ተመልካቾቻችን ሳምንታዊ ቅዳሜ መዝናኛ ፕሮግራማችን አሁንም ወደ እናንተ መሻገሩን ይቀጥላል። እንግዲህ አዝናኝና አስተማሪ ፕሮግራሞች የተሰናዱበት ሳምንታዊ ቅዳሜ መዝናኛ ፕሮግራማችን እጅግ በአስደናቂው ሞጬ ደሴት ላይ አድርገን መነሻችን ከአርባ ምንጭ በማድረግ እዚህ አሁን በአባያ ሐይቅ ዳርቻ ላይ በሚገኘው ሞጬ ደሴት ላይ ነው የምንገኘው። ቅዳሜ መዝናኛችን ይቀጥላል። ወደ ጥበብ እንግዳ ተሻግረናል። የጥበብ እንግዳ እንግዲህ ከስያሜው ስንነሳ በጥበቡ ዘርፍ አሻራቸውን ያኖሩ እንዲሁም በሙዚቃው፣ በግጥሙ እንዲሁም በጋዜጠኝነቱ በጥበቡ በአጠቃላይ በጥበቡ ዘርፍ አሻራቸውን ያኖሩ ሰዎችን የህይወት ተሞክሮ ወደ ተመልካች ወደ አድማጭ ተመልካች የምናደርስበት የፕሮግራም አይነት የጥበብ እንግዳ ይባላል። በዛሬው የጥበብ እንግዳ ፕሮግራማችን ባልደረባችን ዮሐንስ በሆሳና ከተማ ተገኝቶ የደራሼ ብሔረሰብ ጭፈራ ውዝዋዜያቸው ምን ይመስላል፣ የሚጠቀሟቸው ኢንስትሩመንቶች ምን ይመስላሉ፣ እንዲሁም ደግሞ ውዝዋዜያቸው የትንፋሽ አጣጣላቸው ምን ይመስላል የሚለውን አዘጋጅቷል ማለት ነው። ያንን ተከታትለን እንመለሳለን። አብሮነታቸው አይለየም።